ሰላም ሰላም ውድ የኤችቲኤም አካዳሚ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ለዩቲዩብ አውቶሜሽን የሚሆን ቪዲዮ እንዴት ነው ካፕከት ላይ ኤዲት የምናደርገው የሚለውን ነገር አብረን የምናይ ይሆናል። ከስክሪፕት ነው የምንጀምረው። ስክሪፕቱን ወደ ቮይስ ኦቨር እንቀይራለን። እሱ በባለፈው ቪዲዮ አሳይቻችኋለሁ። ነገር ግን ድጋሚ ዛሬ ካፕከት ላይ ስክሪፕቱን ወደ ቮይስ ኦቨር እንቀይራለን። ከዛ በኋላ ያንን ለዛ ቮይስ ኦቨር የሚሆን ደግሞ ፉቴጆችን ወይም ደግሞ ፍሪ ስቶክ ቪዲዮችን ከፒክሰል እንወስዳለን። ከዛ እነሱን የምንገጣጠም ይሆናል። ይሄኛውን ፕሮሰስ ነው ዛሬ የማሳያችሁ ማለት ነው። ኦኬ ለመጀመሪያ ምንድነው የምናደርገው? ስክሪፕታችንን ኮፒ ያደረግን እናመጣለን። የተወሰነ ፓርት ኮፒ ያደረግን እናመጣለን ከ500 ካራክተር በታች የሆነ ማለት ነው። ሌትስ ሴ ይሄ ስክሪፕት ይሄ ነው። እቺን ፓርት ልውሰድ፣ እቺን ኮፒ ያደርጋለሁ። ከዛ ካፕከት ላይ እገባለሁ ማለት ነው። ካፕከት ላይ ከገባው በኋላ አንድ ፎቶ አስገባለሁ እዚህ ጋር ስክሪፕቱን የምጽፍበት። አሁን ቴክስቱን ወደ ቮይስ ነው የምንቀይረው። ቴክስቱ ቮይስ ነው የምንሰራው እና አንድ ኢሜጅ ያስፈልገናል። ሌትስ ይሄኛውን ኢሜጅ ላስገባ። ስለ ካፕከት አጠቃቀም ወይ ደግሞ ካፕከትን ላይ እንዴት ቪዲዮ ኤዲት ማድረግ ይቻላል የሚለውን ነገር በዚህኛው ቪዲዮ እሱን ዲቴይል አላሳያችሁም። ስለ ካፕከት አጠቃቀም ማታውቁ ልጆች ካላችሁ እዚህ ቪዲዮ ሰርተናል። እነሱን ቪዲዮዎች እየገባችሁ ማየት ትችላላችሁ። በዚህኛው ቪዲዮ የምናየው ኦንሊ ለዩቲዩብ አውቶሜሽን የጻፍነውን ስክሪፕት እንዴት አድርገን ወደ ቮይስ እንቀይራለን። ከዛ ለዛ ቮይስ ደግሞ እንዴት ፍሪ ስቶክ ቪዲዮዎችን እንፈልጋለን። ከዛ እንዴት እንገጣጠማለን፣ ካፕሽን እንዴት እንሰራለን የሚለውን ነገር ብቻ ነው በዚህ ቪዲዮ ማሳያችሁ ማለት ነው። የመጀመሪያውን ፎቶ አስገባው። ይሄኛውን ዱፕሊኬት ላርገው፣ ሁለት ላርገው። ሁለት ሆነልኝ። ከዛ ቴክስት ሉትና አርት ቴክስት ዘን ኢንተር ቴክስት የሚለው ላይ ፔስት ታደርጉታላችሁ የጻፋችሁ ቴክስት። ይሄ ነጥብ ወይም ደግሞ ይሄ ኮማ ምናምን ካለው እየተጠነቀቃችሁ፣ ሃሽታግ ምናምን ካለው ወደ ቮይስ ልንቀይረው ስለሆነ አብሮ እንዳያነበው ማለት ነው። ይሄን ያስገባው ራይት እለዋለሁ። ከዛ እቺኛዋ ያስገባዋታን ቴክስት ሙሉ ለሙሉ እስክታይ ድረስ ስበዋለሁ ማለት ነው። ሙሉ ለሙሉ እስኪታይ ድረስ ስቡታላችሁ። መጨረሻው እዚህ ነው። ሀቢት የሚለው እስኪታይ የላይኛውን ኢሜጅን ዱፕሊኬት ታደርጉታላችሁ፣ ትጨምሩበታላችሁ ማለት ነው። የመጀመሪያ ቴክስቴን አስገብቻለሁ። የስክሪፕቱ የመጀመሪያውን ስኪን ማለት ነው። ከዛ ቀጣይኛው ስኪን ደግሞ ማስገባ ይሆናል። እሱን ኮፒ አድርጌ ያመጣለሁ ከዚህ። ሁለተኛ ደግሞ ከዚህ ጀምሮ ያለው አይኒድ ከሚለው ጀምሮ ያለው ማለት ነው። አይኒድ ጀምሮ ያለው እንዳይበዛ እስከ ኖት ሴስ ከሚለው ድረስ ያለው ብቻ ይሁንና ኮፒ ዘን ሌስ ካፕከት። ከዛ በኋላ አርት ቴክስት ኢንተር ቴክስት እንለዋለን። ስለዚህ ሁለተኛውንም ስኪን አስገባው ማለት ነው። ሁለተኛውንም ስኪን አስገብቻለሁ። ይሄንን ልክ ጽሁፉ እስኪታይ ድረስ ታሰፉታላችሁ፣ ዙም ታደርጉታላችሁ ማለት ነው። ይሄኛውም እንጨምርለት ከዚህ እናድርገው። ከዛ ይሄን ራሱ ዱፕሊኬት እናድርገው ኢሜጁን። ከዛ አንድ የተወሰነች ላስገባና ከዛ በኋላ ወደ ቮይስ ኦቨር ኔት እንደሚቀየር እናያለን። ዋት ከሚለው ጀምሮ ሪያላይዝ ከሚለው ድረስ ማለት ነው። ስለዚህ አሁን ባሳያችሁ መልኩ እንትናችሁን ስክሪፕታችሁ ልክ እንደዚህ ኮፒ እያደረጋችሁ ታመጡና ታስገቡታላችሁ ማለት ነው። 11 ላብ ላይ መስራት ትችላላችሁ። ሌሎችም ላይ ቮይስ ኦቨር መስራት ይቻላል። ነገር ግን ፕሪሚየም ናቸው። ፍሪው የሚሰራው ለተወሰነ ጊዜ ነውና በጣም ለ1000 ካራክተር ነው የሚሰራላችሁ። የ10 ደቂቃ ቪዲዮ ይሰራላችሁ ለአንድ ጊዜ። ከዛ ሌላ ኢሜል ቀይርላችኋልና ኢሜል እየቀያየራችሁ ነው የምትሉትና አስቸጋሪ ስለሆነ ይሄ ፍሪ ስለሆነ ነው። ከዛ በኋላ ምንድነው የምትሉት? እዚህ ጋር ምን የሚል አለ? አርቱ ቴክስት የሚል አለ። እዚህ ታች ላይ ካያችሁት እቺኛዋን ጽሁፏን ስትነኳት እዚህ ጋር ቴክስት ቱ ስፒች የሚል አለ። እሷን አንዴ ትነካላችሁ ማለት ነው። ቴክስት ቱ ስፒች ይሄው እዚህ ጋር ሳውንዶች መጥቶልን ማለት። ስለዚህ ከነዚህ ሳውንድ ይፈልጋችሁ ትመርጣላችሁ። ለምሳሌ ይሄንን ኒው ሳይንቲስት የሚል ነው። In laboratory studies, cancer cells exposed to a specific, free
Zero prescription intervention became dramatically more vulnerable to chemotherapy, while the healthy cells. ከዛ እኔ ይሄኛውን መረጥኩ። ከዛ በኋላ እዚህ ጋር አፕላይ ቱ ኦል የሚላል አይደል? አፕላይ ቱ ኦል ትሉታላችሁ። ከዛ እዚህ ጋር ራይት ምልክት ትነካላችሁ። ከዛ ሳውንዱ ቴክስቱን ወደ ቮይስ ይቀይርላችኋል። በትንሽ ደቂቃ ውስጥ ወደ ቮይስ ይቀይርላችኋል። ስለዚህ ሙሉ ስክሪፕታችሁን በዚህ መልኩ እያደረጋችሁ ወዴት ትቀይራላችሁ? መጀመሪያ ወደ ቮይስ ትቀይራላችሁ ማለት ነው። ይሄው ስፒቹን ጀነሬት አድርጓል። ይሄውና ስፒቹ ይሄ እዚህ ጋር የምታዩት ሁለተኛው ላይ ያለው መሀል ላይ ያለው ስፒቹ ነው ማለት ነው። ከዛ ታስጠጉታላችሁ። ኤዲት ማድረግ ነው ከዚህ በኋላ ሳውንዱን ምንም እንትን የለውም። ይሄንን መቅጠም ነው እዚህ ጋር ወስዳችሁ መሀል ላይ ክፍተት ያለበትን ፓርት ማለት ነው። ያው እንደዚህ ይገጠማል። እዚህም ጋር ክፍተት አለው። ሰዎችኛውንም እንወስዳለን። ይሄው ሳውንዳችንን ገጥመን ጨረስን። ከዛ በኋላ ከዚህ በኋላ ሊሚት ስለሚያስፈልገን ከዚህ ጀምሮ ያለውን እንቆርጠዋለን። ከጥንልና እዚህ ጋር እናጠፋዋለን። ድሌት። ከዛ በኋላ እንትኖችን ጽሁፉን እናጠፋለን ማለት ነው። ኦኬ እዚህ ጋር ያልተገጠመ ፓርት አለ። እቺን እንገጥማለን። ያ ገጠመን ማለት ነው። ከዛ ጽሁፎችን ደግሞ እናጠፋለን ማለት ነው። ይሄ የጻፍነውን ጽሁፍ እናጠፋለን። ካፕሽ ስለምንሰራ ያስቸግረናል። ድሌት አይ ቲንክ እዚህም ጋር አልተገጠመ አለ። እቺኛውንም አወርተን ከዚህ ጋር ገጠም ነው ማለት ነው። በቃ ጨረስን ማለት ነው። ከዚህ በኋላ ያለውን ፓርት ከት ስለማያስፈልግ ከት እንለዋለን። ከዛም ደግሞ እናደርገው አስፔክት ሬሾ እናስተካክላለን። አስፔክት ሬሾ ለዩቲዩብ ሳይዝ እንዲሆን እናደርጋለን። አስፔክት ሬሾ 16:9 ራይት። ከዛ ምንድነው የምናደርገው? አሁን የቮይስ ኦቨሩን ሰርተን ጨርሰናል። ይኸውና ቴክስታችን ወደ ቮይስ ቀይረናል ማለት ነው። ልክፈተው እስኪ። Cancer cells exposed to a specific, free, zero prescription intervention became dramatically more vulnerable to disease damage. Two effects in opposite directions from one habit. I need to say something clear. ቮይሳችን አሁን እንዳያችሁት በቀላል መንገድ ሰርተናል። ፍሪ ማለት ነው። የፈለጋችሁትን ያክል ስክሪፕት እያመጣችሁ አሁን በሳያችሁ መንገድ መስራት ትችላላችሁ ማለት ነው። ቀጣዩ ስቴፓችን ምንድነው የሚሆነው? ፍሪ ስቶክ ቪዲዮዎችን ማምጣት ነው። ለዚህ አሁን ላስገባነው ስክሪፕት ወይም ስኬን ሪፕሬዘንት የሚያደርግ ፍሪ ስቶክ ቪዲዮዎችን ከፒክስል እናመጣለን። ከዛ እያመጣን ማስገባት። እሱ ምንድነው የምናደርገው? መጀመሪያ ላይ ወደ ስክሪፕታችን እንገባለን። ወደ ስክሪፕቱ እንገባና የስክሪፕቱን የመጀመሪያውን ፓርት እዚህ ጋር ቺን ኮፒ እናደርጋለን። የመጀመሪያው ስኬን ከዛ ቻትጂፒቲ እንገባለን ማለት ነው። ዘን ጽሁፉን ስክሪፕቱን ፔስት እናደርገዋለን። ኮፒ ያደረኩትን ስክሪፕት ከዛ ምን እለዋለሁ? for this script to find a free stock video in pixels give me a keyword to search a video that represents these scripts for each skin ማለትም እስኪ for each skin ባለው ለማንኛውም for each skin ሰርች። ስለዚህ አሁን ፒክስል ላይ ገብተን ሰርች የምናደርጋቸው ወርዶችን ይነግረናል ማለት ነው። ስለዚህ እነዚህ ወርዶችን ለምሳሌ ሳይንቲስት ወርኪንግ ኢን ላብራቶሪ፣ ካንሰር ሴል ማይክሮስኮፕ
እነዚህን ወርዶች በአጠቃላይ ሰርች እናደርጋለን። ሰርች እያደረግን ከፈለግን ቪዲዮ ከፈለግን ፎቶ እናመጣለን ማለት ነው። ኮፒ እናደርጋለን የመጀመሪያውን ወርድ። እሺ ፒክሳቢ ላይ እንገባለን። ፒክስልም ፒክሳቢ ላይ መጠቀም ትችላላችሁ። ፒክስል አንዳንዴ ትንሽ ዳታ እንትን ይላል፣ አይፈጥንም የሆነ ሰዓት እንትን ይላልና ኢንዌስ በሁለቱም ሞክር ትችላላችሁ። ለዚህ ጋር ቪዲዮ ላይ ታረጋላችሁ። ቪዲዮ ላይ ታረጉና ሰርች ባሩ ላይ ተገቡና ኮፒ ያደረግነውን እዚህ ጋር መተን ማለት ነው ፔስት እንለዋለን። ከዛ ሰርች ለሴ እዚህ ጋር ቪዲዮዎች ይመጣሉ ማለት ነው። ያው ሳይንቲስት ላይ ያለው እነዚህ ቪዲዮዎች መጥቶ ለሴ የቪዲዮ ዳውንሎድ እንለዋለን። እዚህ ጋር ጥራቱንም መምረጥ ትችላላችሁ። ኤችዲ ፉል ኤችዲ ምናምን አለው። ስለዚህ ዳውንሎድ እያደረገልን ነው ይሄኛው ማለት ነው። አንዱን ዳውንሎድ አደረገልን የመጀመሪያው፣ ሌላኛው ወርድም እንደዚህ ኮፒ አድርገን እናመጣና እሱንም እንሰራለን ማለት ነው። ቻት ጂፒቲ እንገባለን። እሺ ሁለተኛው ኪወርድ ደግሞ ምን ነው? የመጀመሪያው ሳይንቲስት ምናምን ነበር። ካንሰር ሴል ማይክሮስኮፕ ነው የሚለው። እሷንም እንወስዳለን፣ ኮፒ እናደርጋለን። ፒክሳቢ ላይ እንገባለን። ሰርች ባሩ ላይ ሰርች እናደርጋለን ማለት ነው። ካንሰር ሴል ማይክሮስኮፕ ማለት ነው። ያው ይሄን አምጥቶልናል። እዚህ እንገባለን ቪዲዮ ውስጥ። ከዛ እዚህ ጋር ኦፕሽን ውስጥ ኤችዲ ብቻ እናደርገዋለን ዳታ እንትን እንዳይልብን። ስለዚህ ይሄን ዳውንሎድ እያደረገ ነው ማለት ነው። ሁለት ቪዲዮ ዳውንሎድ አደረገም ማለት ነው። ልክ በዚህ መልኩ የተቀሩትንም ቪዲዮዎች ምን ታደርጋላችሁ? ዳውንሎድ አድርጎ ጨርሷል። የተቀሩትንም ቪዲዮዎች ልክ እንደዚሁ ዳውንሎድ ታደርጋላችሁ ማለት ነው። በእያንዳንዱ እንትን ላይ የገባችሁ ስኪል ላይ የገባችሁ ዳውንሎድ ታደርጉና ከዛ ወደ ካፕከት እሺ ከዛ ምንድነው የምናደርገው? ቪዲዮን አድ ማድረግ በኦቨርሌይ አድርገን እዚህ ጋር ኦቨርሌይ የሚላለ አድ ኦቨርሌይ እንለዋለን። ከዛ ያወረድናቸውን ቪዲዮዎች ማምጣት ማለት ነው። ለዚህ የመጀመሪያ ቪዲዮ ይሄ ነው፣ እናመጣዋለን። ስናወርድ አሁን እንዳያችሁት ማለት ነው ፖርትሬት ነው የምናወርደው ዳይቱ ሳይዝ የሚሆን ማለት ነው። ስለዚህ እቺኛዋን አምጥተናል፣ ሳይዟን እናስተካክላት እንደዚህ ፊት እንዲሁም ማለት ነው። ፊት እናደርገዋለን። ከዛ ቮሊዩሙን ታጠፋላችሁ፣ ድምጹን ዜሮ ነው የምታደርጉት። ፍሪስቶክ ቪዲዮ ቢሆንም ድምጹን ዜሮ ታደርጋላችሁ። ስክሪኑን እያያችሁ ነው ቪዲዮዎችን የምታስገቡት፣ ዝም ብላችሁ አይደለም፣ ይሄ ለማሳየት ስለሆነ። ከዛ ቀጣይኛውን ቪዲዮ አድ ኦቨርሌይ ብለን እናስገባዋለን፣ ሁለተኛውን ቪዲዮ ማለት ነው። ዚስ ዋን ኤችዲ እንልና ኦቨርሌይ ብለን አስገባት። ሳይዙን ጨመር እናደርግና ፊት እናደርገዋለን። ከዛ ከዚህ ግጥም ከዛ የዚህንም ቮሊዩም ዜሮ ታደርጋላችሁ ማለት ነው። ከዛ ያ በቃ ቪዲዮአችን ላይ በደንብ ገብቷል። ይሁት In laboratory studies, cancer cells exposed to a specific, free, zero prescription intervention became dramatically more vulnerable to chemotherapy. አሁን እዚህ ጋር Cells exposed to a specific, free, zero prescription intervention became dramatically more vulnerable to chemotherapy while the healthy cells around them. let's say እዚህ ጋር ምን Cells exposed to a specific, free, zero prescription intervention became dramatically more vulnerable to chemotherapy while the healthy cells around them became more resistant to that same chemotherapy. ስለ ካንሰር የሚያወራበት ፓርት አለ አይደል? እሱን ፓርት ትቆርጡትና ያኛው ወደዚህኛው ተስተጉታላችሁ ማለት ነው። በቃ እንዲህ ያደረጋችሁ እየሰማችሁ ምናምን ስክሪፕቱን እያነበብን እንትን እያላችሁ እያሳያችሁ ቻት ጂፒቲ ላይ ያለውን ጽሁፍ አለ ስኪን ባይ ስኪን የሰጠን ከሱ ጋር እያገናኛችሁ ቪዲዮዎችን ማስገባት በቃ ዳውንሎድ እያደረጋችሁ ጠቅ አድርጎ መጨረስ ማለት ነው። በዚህ አይነት መልኩ ሙሉ ስክሪፕቱን ትሰሩታላችሁ ማለት ነው። ከዛ መጨረሻ ላይ ካፕሽንም መስራት ትችላላችሁ ወይ ነው ብትሰሩ አሪፍ ነው። አክቹአሊ ካፕሽንም ብትሰሩ እዚህ ጋር ትመጡና ካፕሽን ወይም ቴክስት የሚላል አይደል? እዚህ ጋር መልሰውና ቴክስት የሚለውን ትነኩና ከዛ አውቶ ካፕሽን የሚላል እሷን ትነካላችሁ ማለት ነው። ከዛ እዚህ ጋር ያስመርጣችኋል አሪፍ የምትሉትን የካፕሽን እንትን ትመርጣላችሁ። ሞር ቪዲዮአችሁ ታማኝ እንዲሆን ያደርገዋል ካፕሽን ሲኖረውና ደስ ይሄኛው ካፕሽን መረጡ። ከዛ ጀነሬት
ሶ ካፕሽናችን መጥቷል። እንትኑን እንቀይረው፣ ስታይሉን እንቀይረው፣ የጽሁፎችን እንትን ቴምፕሌቱ ማለት ነው። ሌትስ ሲ ከዚህ እንፈልግና አሪፍ ቴምፕሌት ያለው አይ ቲንክ ሌትስ ሲ ይሄ In laboratory በቃ ከዛ ይሄን ታስገቡና እዚህ ጋር እንዴት ነካላችሁ እዩት። In laboratory studies, cancer cells exposed to a specific, free, zero prescription intervention became dramatically more vulnerable to chemotherapy, while the healthy cells around them became more resistant to that same chemotherapy's damage. Two effects, in opposite directions, from one habit. I need to say something clearly before we go any further, because this is important. I am not telling you this replaces cancer. በቃ አያችኋ፣ ልክ እንደዚህ ትጨርሳላችሁ ማለት ነው። ሞር ደግሞ እናንተም አሻሽላችሁ መስራት ትችላላችሁ። የሳምፕል ለማሳየት አክል ነው። ፕሪሚየም ያላችሁን ልጆች በደንብ መስራት ትችላላችሁ። ካፕከት ፕሪሚየም ያላችሁን ልጆች ማለት ነው። ሶ ልክ እንደዚህ ነው ቪዲዮ ፕሮዲስ የሚደረገው ማለት ነው። አሁን ያሳያችሁ የ23 ሰከንድ ነው። አክቹአሊ ኤዲት አድርጌ እንታያላችሁ። ሶ እናንተ የተቀረውን 10-15 ደቂቃ ይሁን ልክ በዚህ መልኩ መስራት ትችላላችሁ ማለት ነው። ሌሎች ነገሮችን ደግሞ ወደም ሰርች እያደረጋችሁ ምናምን ዲግ ብታደርጉ ደግሞ ሞር ኢንፎርሜሽን ማግኘት ትችላላችሁ። መጨረሻ ላይ ይሄኛውን በ1080 ያደርጋችሁ ነው እንትን የምትሉት ብታሰጡት በ1080 ኤክስፖርት የምታደርጉት ማለት ነው። ሶ በዚህ መልኩ መስራት ትችላላችሁ ማለት ነው። ስለዚህ ምንድነው የቀረን አሁን ቪዲዮ ፕሮዳክሽን ከጨረስን ቀጣይ የሚቀረን ዲስክሪፕሽን፣ ኤስኢኦ፣ ሃሽታግ እነዚህ ነገሮች እንዴት እንደምንሰራና ዩቲዩብ ቻናል እንዴት እንደምንከፍት ከዛ ዩቲዩብ ላይ ደግሞ እንዴት እንደምንፖስት እነዚህን ነገሮችን ደግሞ በቀጣይ ቪዲዮ የምናይ ይሆናል ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ በዚህ ያበቃን። ቻው።